ክልሉ እንመለስ። ወደ ክልሉ ስንመለስ አንደኛ ምንድን ያልነው 11ኛው መስከረም 2011 የነበረው ድርጅታዊ ጉባኤ ይሄ ተገለበለበ ህዝበኛ መርህ አልባ ከውጭ የተመራ ጉባኤ አንዱ መንግስት ምንድነው ስቴት ካፕቸር የተደረገበት ያ ጉባኤ ነው። ጉባኤም አልነበረ፣ ስያሜው ራሱ ጉባኤ መባልም አልነበረበትም ነው። አንድ ሁለተኛ የክልሉ የጸጥታ ክፍል የሚቆጣጠር አዲስ አመራሩ የፈጠረው አዲስ አደረጃጀት። ሁለተኛው እሱ ነው። ይሄ ደግሞ ክልል ውስጥ የተፈጠረው የጸጥታ አደረጃጀት በጣም አደገኛው አደረጃጀት ነው። ይሄን ባለፈው ሳምንት አንስቼላችኋለሁ። መዋቅር የዘረጋ 3 አደረጃጀቶች ማለት ነው። 3 ትልልቅ ግዙፍ አደረጃጀቶች ተፈጠሩ መንግስትን ካፕቸር ለማድረግ። አንደኛው የመከላከያ ቁመና ያለው የአማራ ልዩ ኃይል የሚባል ከጦር አውሮፕላንና ከታንክ ውጪ ማለት ነው ያለው ማለት ነው። በአብዛኛው የቀድሞ የኢትዮጵያ መከላከያ የነበሩና የተባረሩ ሰዎች ተመልሰው የገቡበት ማለት ነው። ጀነራል ተፈራን ጨምሮ፣ ጀነራል አሳምነውን ጨምሮ፣ እነ ሀብታሙ ሙሀባን ጨምሮ ማለት ነው። ኮሎኔል ሙሀባን፣ ሀብታሙ ሙሀባ። ሁለተኛው አደረጃጀት ከፌዴራል መንግስት ቁጥጥር ውጪ የሆነ የአማራ ክልል የደህንነት እና የስለላ መዋቅር ይሄ ከህገ መንግስቱ የሚጋጭ የደህንነት እና የስለላ መዋቅር አማራ ክልል ተደራጀ። ሁለተኛው እሱ ነው። ሶስተኛው ለጀነራል አሳምነው አሳማኝ የሆነ ከዛ በፊት በለውጡ ዋዜማ ራሱን ፋኖ ብሎ የሚጠራ እንደ እርሾ የወሰደ እሱን ታማኝ የፋኖ ኃይል ተደራጀ። ለጀነራል አሳምነው ታማኝ የሆነ 3 ነገሮች ተደራጁ ማለት ነው። ኦኬ 3 ነገሮች ነው የተነሳው። ይሄ 3 አደረጃጀት እንዲደራጅ አደረጉ። ልዩ ኃይል ኦልሞስት የመከላከያ ቁመና ያለው ቲፒኤልኤፍንም ሲመለከቱ ስለነበረ፣ ሁለተኛ የደህንነት መዋቅር ፌዴራል መንግስቱ ማዕቀው በአዲስ አበባ የተሰማራ፣ በቤኒሻንጉል ጉሙዝ የተሰማራ፣ በሌሎች ቦታዎችም አዲስ አበባ በተለይ ሴንተር ያደረገ፣ ቤኒሻንጉል ጉሙዝ፣ ሌሎች ቦታዎች ኦሮሚያም ላይ የተሰማራ የስለላ መዋቅር፣ እዛው አማራ ክልልም የተሰማራ የስለላ መዋቅር ማለት ነው። ሁለተኛው። ሶስተኛው ለጀነራል አሳምነው ታማኝ የሆነ የፋኖ አደረጃጀት። 3ቱ የሚሊተንት አደረጃጀቶች ተደራጁ ማለት ነው። እነዚህ በዋናነት ሁለተኛው ምዕራፍ የአማራ ክልልን ክልላዊ መንግስት ሙርከኛ ያደረጉ ስቴት ካፕቸር ያደረገው ኃይል ነው። ከዛ በኋላ ይሄ ኃይል በጣም አደገኛ የሆነው ጀነራል አሳምነውን ኃላፊ ያደረገ ገና ያልተረጋጋ ሰው፣ ገና ከእስር ቤት የወጣ ሬስት ገና አእምሮ በደንብ ያልሰከነ በጣም አደገኛ ካረጉት አንዱ እሱ ነው። ሁለተኛ በቂም በቀል የተወጠረ በጣም ቂም በቀል ነበረው። መሳሪያ የሚስብ የሚከፍት እኛ አንድ የኢሳት ጋዜጠኛ እኮ በጣም ደንግጦ ነው መጥቶ የነገረን። ኢትዮጵያ ገብቶ ሲመለስ አሳምነው ጋር ሄዶ ከጠረጴዛው እየመጡ ነው የምናምን እያለ ከጠረጴዛው መሳሪያ ያውጣል ያስገባላል። ከመሳሪያ ውስጥ ዛሬ ሊክድ ይችላል። ከምር የሰማሁትን ነው ግን የምነግራቸው። ከአቶ ታማኝ ጋር ሄደ ጋዜጠኛ መሳሪያ ይስባል፣ መሳሪያ ይዘጋላል።
ሬስትለስ የነበረ ማለት መረገምትን ማገገሚያ መግባት የነበረበት ሳይካትሪስት የሚያስፈልገው የነበረ ሰው እነዚህን 3 ግዙፍ አደረጃጀቶች እንዲያደራጅ ተደረገ። በአንድ በኩል አይፈረድበትም፣ ግን ያልኳችሁ ግፊቱ ካፕቸር ተደርጓል አስቴቱ። ከዛ ይሄ ኃይል ከናምባቸውም ጋር በተወሰነ ቅርርብ ፈጠረ። የማይመለስ ኦዲት ማዕቀው በሚሊዮን የሚጠጋ ኦልሞስት ግማሽ ቢሊዮን ከ550 እስከ 600 ሚሊዮን የሚጠጋ ገንዘብ ተሰጠው። ሚሊዮን ነው ያልኳችሁ። አይወራረድም፣ ኦዲት አይደረግም። የፈለገው ቦታ መርጨት ይችላል። ይሄ ለሶስቱ መዋቅር አቅም መፍጠሪያ ማለት ነው። በዛ ሳይወሰን እስከ 40 ሚሊዮን የሚጠጋ ደግሞ የጎጃም ባለሀብቶች ሰጡት። እኔ ኦሮማራን የአፓርታይድ ጥምረት ነው የምለው፣ የፋሽዝም ጥምረት ነው የምለው። ቴንክ ዩ ፌቨን ስላስታውሽ። እኔ አማራና ኦሮሞ ተጣምሮ ሌላውን ይግዛ የሚል የፋሽዝም አመለካከት የለኝም። ስህተት ነው ብዬም ነበር። ለዚህ ነው ስለ ባላንስ ነው ያወራሁት። ክሊር እንድትሆኑ ባላንስ እና ኦሮማራ የተለያዩ ናቸው። ኦህዴድ ስልጣኑን በገፍ ይዛል በሚል እናንተ ሄዳችሁ ተገዳደሩት፣ የብሔር ፖለቲካ ስለሚቀጥል ነው ባጭሩ። አይ ዶንት ኖ አማርኛ። ቴንክ ዩ ፌቨር። ስለዚህ ከ500 እስከ 600 ሚሊዮን ብር የማይወራረድ ከክልሉ መንግስት እስከ 40 ሚሊዮን ብር የሚጠጋ ከጎጃም ባለሀብቶች ስማቸው የሚታወቅ አሁን እዚህ መጥራት አልፈልግም። ለጊዜ ሚና ነበር የጎጃም ባለሀብቶች መንግስት ገልብጠን መንግስት እንሆናለን የሚል ነበራቸው። ባይዘው ይሄ በጎጃም በጎንደር በምናምን ያለው ኃይል ጎሎች ላይ ይለያያል። ጎንደሩ ሌላ ነው የሚያስበው፣ ጎጃሙ ሌላ ነው የሚያስበው። የጎጃሙ ባለሀብት በተለይ 4 ኪሎ እንቆጣጠራለን የሚል ስሜት ነው የነበረው። ብዙ ባለሀብቶች ናቸው ደግሞ በዚህ በኢህአዴግ ጊዜም ያተረፉ የተፈጠሩ አሉ። ስለዚህ ይሄ ሌላኛው ጎን ሆነ ማለት ነው። 200 ወደ 40 ሚሊዮን የሚጠጋ ከጎጃም የተገኘ ባለሀብቶች። ሶስተኛው አደጋ እሱ ነው። ትልቁ ዋናው አደጋ ይሄ ኃይል ጽምዶ የፈጠረው በዛን ወቅት ከሻቢያ መንግስት ጋር መሆኑ። ምልመላውን የሚያሰናድርለት፣ የሚያሰለጥንለት፣ መሳሪያ የሚያስታጥቀው ሻቢያ ነበር። የሆነ ቡድን ወጣቶች ተሰባስበው ኤርትራ እንዲሄዱ ተደርገዋል። ኤርትራ ሄደው ሰልጥነው እንዲመጡ ተደርገዋል። ኦኬ ኤርትራ ድረስ ሄደው ነው ሰልጥነው የመጡት። ባለፈው እንደገለጽኩላችሁ ኤግዛክት ነምበሩ የለኝም። ከ200 እስከ 250 ሚሊዮን ብር የኤርትራ መንግስት ተቀብሏል። ከዛ ከማይወራረደው ገንዘብ ማለት ነው። ይሄ ትልቁ ፖይንት ነው። ሻቢያ መዋቅሩን ዘረጋ። እውነት እንነጋገር ከተባለ ከአዲስ አበባ በላይ በደስታ መዋቅሩን የተዘረጋው ሻቢያ አማራ ክልል ነው። አማራ ክልል ነው የተዘረጋው። አንዳንዴ እኮ የሚያስቅ ነገር ነበር የምንሰማው። ኢሳያስ አፈወርቂ የጎንደርነቱን ተናገረ፣
ጎንደሬነቱ ምናምን የሚሉ እኮ ዜናዎች እኮ ነበሩ። አታስታውሱም? እንደዚህ አይነት ዜናዎች የኤርትራ ያሰኟት ጎንደሮች ናቸው። እንደዚህ አይነት ታሪኮች አልነበሩ? አታስታውሱ? ነገረን ኢሳያስ ጎንደሬነቱን። የሙዚቃ ባንድ ተብሎ የመከላከያ አዛዥና የሀገሪቷ የደህንነት አዛዦች የመከላከያ ባንድ ይዘው እነ ወዲ ትኩልን ይዘው መጥተው ባህር ዳር ሲጨፍሩ፣ ወዲ ትኩል አያ ምናምን የሚል እኮ ዘፈን ያለው ሰውዬ ነው። አያዋን ገደልናት የሚል ዘፈን ያለው ሰውዬ እኮ ነው። አያዋን ገደልናት የሚል ሰውዬ ወዲ ትኩል መጥቶ ባህር ዳር ላይ አያዋን ገደልናት የሚል ዘፈንላቸው። የአማርኛ ፕሮግራሞችን ብታያቸው እዚህ ከመጣሁኝ በኋላ እና የሰላም አደናቃፊ ምናምን የሚታወቁ ዘፋኝ አሁን የተስፋዬ መንገሻ የሚባለው ዘፋኝ በጣም ብዙ ጊዜ ታሰር ይፈታ ነበር። በኋላ ላይ የዶክተር አብይና የኢሳያስ ሰላም ግንኙነት ጊዜ አስመራ እዛ ኤግዚቢሽን ይሄ እንትን ላይ ሲዘፍን አየሁት። የማዘጋጃ ቤት የነበረ ግብዣ ላይ በኋላ ላይ እንዳልኩ ኢሳያስ ወደ መሀል ሀገር መግባት በዶክተር አብይ በኩል አድርጎ ወደ ኢትዮጵያ የመግባት ተስፋ ብልጭ ስትልለት ያኔ የተከፉ የሚባሉ የነበሩ ከአማራ የሚወለዱ ልጆች ምናምኖችን በሙሉ አወጡና በቃ አንድነን ኢትዮጵያንን አንድነን ምናምን ነገር የሚል ፕሮፓጋንዳ እንዲሰሩ አደረጓቸው። እና ይሄንንም ጋዜጠኛም እንደዛ ብዬ ጠይቄው ፈቃደኛ አልነበረም። በደጋግሜ ክሪቲሳይዝ አድርጌው ፈቃደኛ ያልሆነበት ምክንያት ደግሞ እኔ ከመጀመሪያው ይሄ ስምምነት ከኢሳያስ ጋር የሚደረግ ስምምነት ወይም አሁን ሊመጣ የሚችለው ችግር አለበት ብዬ የሚል አቋም ስለነበረ ነው። እና የሰላም አደናቃፊ ምናምን ልባልም ስለምችል ነው። አይዳር ያኔ የነበረው ባንዲራ ሀምባሻ ያለበት ነው የወያኔ ባንዲራ ነው የሚልም ትርክትም ነበረው። ይሄንኑ ነው የገለጸልኝ። ስለዚህ የበዓሉ ላይ አህያው ለብሶ ይወጣ ተብሎ አህያው ባንዲራ ለብሶ ያደረገ ይደረጋል። ዘፈን ላይም ወድ ትኩል እኮ የባህር ዳር መጥቶ በዓል ላይ ሲከበር ባህር ዳር ላይ መጥቶ አይደለ እነ ሚካኤል ተፈሪ ምናምን ቅድም ያልኩ የስለላ የማነ ገብረአብ ይሄ ከሰላም ስምምነት በኋላ የአብይና የዶክተር አብይ ሰላም ስምምነት በኋላ ባህር ዳር የመጣው የኤርትራዊ ባህል ቡድን ባህር ዳር ላይ ሲዘፍን አንዱ የበረሃ ዘፋኝ እኮ ወድ ትኩል የሚባለው የሚዘፍን የነበረው ቻው በሎ ነዚህ አድጊ ምናምን ነው። አህያውን ቻው በሎ ይመታው እኮ ነው የሚል የነበረው ዘፈኑ እኮ አንዱ የሻቢያ ዘፈን እሱ ነው። ቻው በሎ ነው አህያውን ምታው ነው። ይሄን ዘፈን ነው ባህር ዳር አህያው ማን ነው በዚህ ሰዓት በቃ ግልጽ ነው። ይሄን ያን ዘፈን ነው ባህር ዳር ላይ መጥቶ ዘፍነው ሲዘፍኑ አይቻለሁ። ግን የአማራ ክልል ባለስልጣናቶች በስማ እኔ መቼም እንደው አንድ የሚያስቅ ነገር ላይ ጫወት አንድ የሚያስቅ ኢህአዴግ እንደዚህ የኛ ሄን ውጊያውን ምናምን እኔ በአፋር ክልል በኩል ነው ያኔ ውጊያ ጊዜ ነበርኩት እና ተንዳሆ ዱብቲ ምናምን ስንቆጣጠር አንድ ወንድሜ ጓደኛ ተገናኘን። ፓርቲ ምናምን ተደርጎ ያው ወንድሜንም አገኘሁት። ከዛው በኋላ እየጨፈርን ትግርኛ ዘፈን ነበር እና ያው እንጨፍራለን። በኋላ ልጁ ቆም የዲላ ልጅ ነው ቆም ይልና ወርቃማ ወግ ላይ ያው እንደሰማችሁት ነው። ከፈረስ ዋፍ ማለት ነው። ቴንክ ዩ የነገራችሁ ነገር እዛ ሄደው ምን እንደሰሩ ነው ያያችሁት። ስለዚህ እነ ወዲ ትኩል ሄደው የዘፈኑትን ዘፈን ሰምታችኋል። እነ ሚካኤል ተፈሪ እነ ኮሎኔል ፍጹም በቃ አድራጊ ፈጣሪ ሆኑ። ኮሎኔል ፍጹም ይባላል። የኢትዮጵያ ተቃዋሚዎች በስጦታ ወረቀት ተጠቅልለው የተሰጡት ሰውዬ ነው ኮሎኔል ፍጹም ማለት። ሌኒን ይሉታል የፈረስ ስሙ የበረሃ ስሙ። ኮሎኔል ፍጹም ማለት በቃ ተጠቅልሎ በስጦታ ወረቀት የኢትዮጵያ ተቃዋሚዎች በመጡ ቁጥር
አዛዥ ናዛዣቸው ኮሎኔል ፍጹም ነው። ተቀመጡ፣ ተነሱ፣ ሂዱ፣ ተራመዱ፣ ይሄን ተናገሩ ምናምን የሚላቸው ኮሎኔል ፍጹም ይባላል። አድራጊ ፈጣሪ በቃ ለኦነግም እሱ ነው፣ ለግንቦት ሰባትም እሱ ነው፣ ለአርበኞችም እሱ ነው፣ ለኦጋዴን ነፃዎችም እሱ ነው፣ ለደሚትም እሱ ነው። ሙሉ ለሙሉ ኪሱ ውስጥ የከተታቸው ናቸው። ያ መዋቅር ነው የመጣው። እዛ መዋቅር ውስጥ ነው የገቡት። ዛሬም ድረስ ባይዘው ዛሬም አቅጣጫ ተቀይሮ የነዚህ ተቃዋሚዎች በስጦታ ወረቀት ተጠቅልሎ የተሰጠው ለኮሎኔል ፍጹም እንደሚባል ሰው ነው። እንደዚህ አይነት ነገር ነው ያለው። ብቻውን አስመራ ጎረናዎች ላይ በሰላም እኖራለሁ የሚል እምነት የለውም። ሰው ምንድነው የሚፈልገው? በቃል በቃል ነው። ይሄ ዲፕሎማቶች የሚነግሯቸው ፌደራል አያስፈራቸውም ሲባሉ ዩስፉል ኢዴትስ አሉ። ከዛ ሻዕቢያ ከግብጽ በጣም የተማረው አሪፍ ነገር ካለ በርካሽ የሆነ አጀንዳ ማስፈጸም ነው። ግብጾች በጣም የሚያስገርም ኳሊቲ ነው ያላቸው። ሱዳን ውስጥ ግብጽ ውስጥ ወይ አቡ ሲምበል ወይ አስዋን ወይ እስማኤልያ ወይ ካይሮ የኢኽዋን የዚህ የሙስሊም ብራዘርሁድ ሜምበር ተብሎ ከተገኘ ይሰቀላል። የሙስሊም ብራዘርሁድ ፖለቲከኞች ግን ሱዳን ውስጥ መንግስት እንዲያቋቁም ያግዛሉ። ቢኮዝ ሱዳንን ማዳከም እስከቻለ ድረስ ማንኛውም አጀንዳ ይቀበላሉ። ምክንያቱም የሚያባንናቸው አሁን ህዳሴ ግድብ ምናምን ሲባል ዝም ብሎ ነው ያው ለአመል ነው የሚያወሩት እንጂ በጣም የሚያስጨንቃቸው ሱዳን ከተረጋጋ 12 ሚሊዮን ሄክታር ዝም ብሎ በመስኖ ማልማት ይችላል። ይህንን ያስቡና ኢሳያስ ከግብጽ ሌላ ቁም ነገር አልተማረም። ፒራሚድ አልተማረ፣ ምን አልተማረ። ዓላማውን በርካሽ ማስፈጸም ግን ይችልበታል። እንዴት እንደሚመለመላቸው ነው ግራ የሚገባ። አሁን ነገር እኔ አሁን በፍጹም ልመለመል አልችልም። የፈለገ ፌደራል መንግስቱን መጣል ብፈልግ ኖሮ ኤርትራ ጋር አልሰራም። ኢትስ ኢምፖሲብል። ዳት ኢሳያስ ነው። ኤርትራ ህዝብ ጋር ምንም ችግር የለም። ኤርትራ ህዝብ እንደ ሀገሩ የሚበደል ህዝብ ነው። ሰላሙን የሚፈልግ ህዝብ ነው። ኢሳያስ በማኒፕሌሽን ነው እድሜ ልኩ የሚኖረው። አያስቆመንም እኮ ነው የሚለው። ማንም ጅል ሊያስቆመን ሳውዝ አፍሪካ ድረስ ብንሄድ ማንም አያስቆመንም ብሎ ነው የሚያምነው። አብረን ከሰራ የዲፕሎማቶች ጠይቋቸው ለምንድን ነው ፌደራል እንዲህ እየፎከረ ነው ይባላል አትፈሩም ሲሏቸው ወይ ዩሱል ኢዴትስ ወደ ደቡብ ድንበራችን ወደ ደቡብ አቅጣጫ ተናቆርት ያሉን የምንጠቀምባቸው ነው የሚለው። ስለዚህ ቲፒኤልኤፍ የዛካል ነው፣ አሁን ፋኖ የዛካል ነው። ኢሳያስ አሉ ደግሞ በደህናው ሰዎች እንኳን ያስመራቸው ታውቃለህ አሉ። የዚህ ጉዳይ መሪዎች ሆኑ 2 ናቸው 3 ኮሎኔሎች ማድረግም አይጨምሩም። እነሱ አልፋቤት ሱፕ ኦፍ ኢትዮጵያን ኦፖዚሽን ግሩፕስ አስመራ ቤት ሰማቸዋል። የአሜሪካ መንግስት ዲፖርት ካደረገን ወደ አስመራ ነው የሚሄደው። ተማክሳል የቅርብ ይኸው ማረጋቸው እንኳን አይጭ እንግዲህ እኔ እንኳን ሳቅ 10 ምናምን ዓመት ማለት ነው። ኮሎኔል ፍጹም የዛሬ 10 ምናምን ዓመት አለ፣ አሁንም አለ ኮሎኔል ፍጹም። በቃ ደንበኛ ቅድም እንዳልኩት በስጦታ ወረቀት ተጠቅልሎ ነው የተሰጠው። የኢትዮጵያ ተቃዋሚዎች በሙሉ የግል ንብረቱ ናቸው። እንደዚህ ነው የሚንቀሳቀሱት። ይሄ ነው የሆነው። ሰው እነ ኮሎኔል ፍጹም እነ ሚካኤል ተፈሪ ወዘተ መጥተው የክልሉን የጸጥታ መዋቅር፣ የሚሊቴሪ መዋቅር፣ ጠቅላላ መዋቅሩን ተቆጣጠሩት። ይሄ ሁለተኛው ነው ማለት ነው። ስለዚህ 3 አደረጃጀቶች ተፈጠሩ። ስቴት ካፕቸር ያደረጉ ሙርከኛ ያደረጉ መንግስትን። እነዛ ስቴት ካፕቸር ያደረጉ አደረጃጀቶች አንደኛ የመከላከያ ቁመና ያለው ልዩ ኃይል፣ ሁለተኛ የደህንነት
መዋቅር የያዘ የስለላ መዋቅር የያዘ ከፌዴራል መንግስቱ በተቃራኒ የቆመ ወይም ተጠሪነት የሌለው፣ ሶስተኛው በታማኝ የጀነራል አሳምነው ታማኝ ፋኖች ማለት እነዚህ ሶስት መዋቅሮች ተደራጁ። አሁን ልብ ልትሉ የሚገባው በደንብ አዲስ ኮምፓሶች ሐሳብ እንድትለዋወጡበት ፈልገው እነዚህ ሶስት መዋቅሮች አንድም ሶስትም ናቸው። ጻፉት ይሄን። አንድም ሶስትም ናቸው። እንደ አብ ወልድ መንፈስ ቅዱስ አይነት ማለት ነው። ሶሪ ሃይማኖት ማምጣት አልፈልግም፣ ይቅርታ። አንድም ናቸው፣ ሁለትም ናቸው፣ ሶስትም ናቸው። ተጠሪነታቸው ለክልላዊ መንግስቱ ሳይሆን ለአንድ ሰው ነው የነበሩት፣ ለጀነራል አሳምነው። ታዛዥነታቸው ለአንድ ሰው ነበረ። ታማኝነታቸው ለአንድ ሰው ነበረ። አንድም ሶስትም ናቸው ማለት በአደረጃጀት ሶስት፣ በተልዕኮ አንድ፣ በሊደርሺፕ አንድ። ይሄ በጣም በጣም ወሳኝ ነጥብ ነው። አሁን ማነሳላችሁ ማለት ነው። አሁን ሰሞኑን የምትሰሙት መከራከሪያ ያለ ጀነራል ተፈራ ወጥቶ ይሄ ጌታቸው ረዳ ምንድን ነው የሚያወራው? ፋኖ መቼ ትግራይ ክልል ገባ ምናምን ብሎ ሲናገር ሰምታችኋል አይደል? ዶክተር ሲሳይ መንግስቴም እሱን ደግፎ ጌታቸውን ሲናገረው አይቻለሁ በጽሁፍ። ምንድን ነው የምታወራው ጌታቸው? የት ገባ? ፋኖ መች ገባ ትግራይ ክልል ብሎ፣ እኛ ከአማራ ክልል አልወጣንም ምናምን ብሎ ጽፏል ዛሬ ዶክተር ሲሳይ ጀነራል ተፈራን ተከትሎ ማለት ነው። ግን ፖይንቱ ምን መሰላችሁ? እኔ አሁን ፋኖ ገብቷል አልገባም ክርክር ውስጥ አልገባም፣ አልፈልግም እዛ መግባት። በአማራ ክልል ውስጥ የተደራጁት የጸጥታ ኃይሎች ግን ሶስቱ አንድም ሶስትም ናቸው። ተጠሪነታቸው ለአንድ ሰው ነው። አደረጃጀታቸው አንድ ነው። ስለዚህ ቢያንስ ጀነራል ተፈራ ማይክደውን ነገር ልንገራችሁ። እሱ መሪ የሆነበት ልዩ ኃይል ገብቷል። ጀነራል ተፈራ ራሱ መሪ የሆነበት ኃይል ትግራይ ገብቷል። ለዛ ነው የአሜሪካ መንግስት ምንም ሲጽፍ ከሌና ከሌ እያለ ማለት ነው። ከየት መጣ የአሜሪካ መንግስት? እነከሌ የኢትዮጵያ መከላከያ እንዲያርጓል፣ የኤርትራ ሰራዊት እናርጓል፣ የአማራ ኃይሎች እንዲያርጓል ብሎ ዝም ብሎ ነው የጻፈው። በፋኖ ላይ ገባ ይችላል። እሱ ላይ ጥያቄ ልንከራከር እንችላለን። በልዩ ኃይል በአማራ ኃይሎች ስም ግን ገብቷል። የአማራ ኃይሎች ደግሞ እነዚህ ናቸው። እዚች ጋር በደንብ በቀይ መስመር እንድታሰምሩልኝ የምፈልገው በአማራ ልዩ ኃይልና በደህንነትና የስለላ መዋቅሩ የአማራ ደህንነትና ስለላ መዋቅር በታማኝ የፋኖ ኃይል መካከል ልዩነት የለም። አንድም ሶስትም ናቸው፣ ሊደርሺፑን ጨምሮ ማለት ነው። የዚህ አካል መልማይም አሰልጣኝም አደራጅም ቅድም እንዳልኩት ሻዕቢያ ነው። አንደኛው እሱ ነው። ሁለተኛ ይሄ ኃይል ከጦርነት በፊት የተፈጠረ ኃይል ነው። ከሰሜኑ ጦርነት ወይም አንዳንዶች የትግራዩ ጦርነት እንደሚሉት ከሱ በፊት የተፈጠረ ነው። ባለፈው ሳምንት ይሄን ስነግራችሁ ትንሽ ኮንፊውዝ ሆናችሁ ነበር። ትንሽ ግራ ተጋብታችሁ ነበር። ጥያቄ ማይቻለው መጥቶልኝ ምንድነው እንዴት ከትግራዩ ጦርነት በፊት እንዴት ሊሆን ይችላል ምናምን የሚል ማለት ነው። ፕላን ኤ ፕላን ቢ አላቸው ብዬ ስናገር የኬት ነው ያመጣው? ፕላን ኤ ፕላን ቢ ነበራቸው። ሉክ ቅድም ያነሳሁት አቶ ገዱ
ፕላን ኤ እና ፕላን ቢ እንደብቆ ነው የነገረኝ አስተያየት የሰጠኝ ብዬ አምናለሁ። አሁን ናዌዴይስ እመጣለሁ ወደ በኋላ ላይ ግን they have plan A and plan B እኔ አይደለም የምናገረው አሁን በማስረጃ ነው በኦዲዮ ቪዲዮ እነግራችኋለሁ። ፕላን ኤ ምንድነው? ቲፒኤልኤፍን አብሮ መምታት። ቲፒኤልኤፍ ሲባል ይታወቃል ቲፒኤልኤፍ ስማ እንደሆነ። ፕላን ቢ ወደ አዲስ አበባ መግባት። ከተደራጁ ቆይተናል ያሉት ለዛ ነው። አይ ቲንክ ዛሬ የዚህ ሳምንት መልስ አንድ ያገኛችሁት ይሄንን ነው። ጀነራል ተፈራ የፖለቲካ ደሃ ስለሆነ ዝርግፍ አደረገው መጥቶ ዝርግፍ። አንዳንዴ እኮ ጀነራል ተፈራን አመሰግነዋለሁ። ደንበኛ የፖለቲካ ደሃ ነው ነገራችን። ምንድነው ኮንሲኩዌንሱ ምንድነው? ምን ያስከትላል ምናምን የለም ዝርግፍ። አሁን ባለፈው ሳምንት ምን አለመጥቶ እኛ እኮ የተደራጀ ነው ቆይተናል። ሻቢያ የኤርትራ መንግስትና የኢትዮጵያ መንግስት ፍቅር በነበረ ሰዓት እንኳን እኛ ተደራጅተን ነበር። አልሰማችሁትም? የኢትዮጵያ መንግስትና የኤርትራ መንግስት ባዲ ባዲ በሚባባሉ ሰዓት ፍቅር በሚባባሉ ሰዓት እኛ ተደራጅተን ነበር። ደንበኛ ዳ ነው እውነት ለመናገር ደንበኛ። ግን በጣም ማመስገን አለብን ጀነራል ተፈራን። እንዳንተ አይነት ሰው ይኑርልን። ምንድነው የምታወሩት? ከፕሪቶሪያ ስምምነት ጋር ለምን ታያይዙናላችሁ? እኛ ከፕሪቶሪያ ስምምነት ጋር እንያያዝም ተፌ። እኛ ማለት የኢትዮጵያ መንግስት ከኤርትራ መንግስትን ጋር ፍቅር በፍቅር በነበረ ሰዓት እንኳን ተደራጅተን እየሰራን ነበር። ተመልከታቸው እንግዲህ የፋኖ ትግል መቼ ነው የጀመረው? ነው የፋኖ ትግል አይተሃል፣ ቀደም ብሎ ነው የጀመረው። አሁን በሚሉት አይደለም ወደዚህ ውጋ የገባው። ጥያቄያችንም እኛ የዚህ አይነት የፕሪቶሪያ ስምምነት አይደለም። ያ ስምምነት ምንም የሚፈይደው የለም። ለህወሓት ትንፋሽ ለመውሰድ ያመቻኒ በተለያየ ውጋ ውስጥ ስለነበረ ትንፋሽ ለመውሰድ ነው። ዘላቂ መፍትሄ ግን የሚያመጣ አይደለም። ለማንም ዘላቂ መፍትሄ ያን ነገር አያመጣም። ስለዚህ የአማራ ፋኖ የአማራ ትግል የአማራ ህዝብ ብሶት የወለደው ነው። ለዘመናት በአማራ ህዝብ ሲፈጸም የነበረ መገለል፣ ሲፈጸም የነበረ ደባ ይሄ የወለደው ነው እንጂ አሁን እነሱ የሚሉት አሁን ባለው መነሳሳት አይደለም። ይሄ ህዶ አሁን በከፍተኛ ደረጃ ጣራ ላይ ሲደርስ የሚናገሩት እንጂ እንደተባለው እነሱ የነሱ ምኞት ከዚህ ጋር ሊያያይዙት የሚወቅት ከዛ በፊት የነበረ ነው። የኢትዮጵያ መንግስትና የኤርትራ መንግስት ወዳጅ በነበሩበት ጊዜ የአማራ ፋኖ ትግል ነበረ። ብልጽግና ህወሓቶችን በጋራ ሁነን ፋኖን እንምታው ያላቸው ስለነበረ ነው። በጋራ ሁነን ፋኖን እንምታው እኮ ብሏቸው አንመታም አናደርገውም ብለውታኒ። ምን ስለሆነ ነው? ስለነበር ነው። ስጋት ስለፈጠረበት ነው። ስለዚህ ምንም የሚገናኝና የሚጣበቅ በሌለበት ነው ብልጽግናን ለማስደሰት አሁን ካለችው ህይወቱ ጋር ተለጥፎ ለመኖር ራሱን ችሎ ሊሄድ ስለማይችል የሚደሰኩረው እንጂ ምንም የተያዘ ሀቅ የለው ለማለት ነው። ሰማችሁት አይደል? ምን ተረዳችሁ? አብዱ መለሳለሁ። ይችን ቃላት ያዝዛትና ሌላ ነገር እሱ እንዳልጋ አብዱ V96 ኤርሚያስ ህዝባያ አንተም እኮ እንደዛ የአማራ ህዝብ ኃይል መፈጠር አለበት እያልክ ስትመክር ነበረ። ሌላ አንግል ነው እሱ ደግሞ ትክክል ነበርኩኝ ብዬ ማምናለው። ሰነድን ማዘጋጀት ልክ ነው ብዬ አምናለሁ። ሌላ ፐርስፔክቲቭ ነው እሱን ሌላ ጊዜ እናነሳለን። ያዛት ግን እችን ጥያቄ ያልኩበትን ምክንያት አስረዳሃለሁ። ትክክል አሁንም ዛሬም ትክክል ነኝ ብዬ ነበር አማም ነው አሁን የፋኖ ትግል የጀመረው ቀደም ብሎ ነው። የፕሪቶሪያ ስምምነት ለጦርነታችን መነሻ አይደለም። የፋኖ ትግል የአማራ ህዝብ ላይ ለዘመናት ብሶት የወለደው ነው። ትግሉ ከዛ በፊት ነው።
የኢትዮጵያ መንግስትና የኤርትራ መንግስት እንኳን ወዳጅ በነበሩ ሰዓት ፋኖ ትግል ላይ ነበረ ይላል። አሁን እነዚህ ላይ ከፊል እውነት አለ፣ ከፊል ውሸት አለ። ከፊል እውነት ከፊል ውሸት ብላችሁ ያዙልኝ። አቶ ተፈራ ከፊል እውነት ተናግሯል፣ ከፊል ውሸት ተናግሯል። እስከዚህ ድረስ ባለው ከፊል እውነቱ ምንድነው? አደረጃጀታቸው አስቀድሞ የተፈጠረ ነው። የኤርትራ መንግስት ሲያሰራቸው፣ አደረጃጀት ሲፈጥርላቸው፣ ሲያሰለጥናቸው፣ መሳሪያ ሲያስታጥቃቸው ነበር። እሱ እውነት ነው። ፕላን ኤ ፕላን ቢ ይዘው ማለት ነው። ውሸቱ ግን ምንድነው? መጨረሻ ላይ የተናገረው ነው። ሙሉ ለሙሉ 100% ውሸት የሚሆነው ልክ ነው። ፌቨን እንደጻፍሽው እሱ 100% ውሸት ነው። ምን አለመጣና ብልጽግና ህወሓቶችን ፋኖን እንምታው ብሏቸው ህወሓቶች አንመታም አናደርገውም አሉት። ይሄ ቀድሞ መፈጠሩን ያመላክታል አለ። ይሄ ሽምጥጥ ያለ ውሸት፣ የመጨረሻ ቅጥፈት ማለት ነው። የተፈራ ቅጥፈት እዚህ ጋር ነው። ሙሉ 100% ቅጥፈት ማለት ነው። ለምንድን ነው 100% ቅጥፈት የሚሆነው? እቺ ትርክት የመጣችው ከፕሪቶሪያ ስምምነት በኋላ ነው። ትርክቷ ደግሞ የመጣችው ከህወሓቶች ደጃፍ ነው። የህወሓት ታጣቂዎች እና ህወሓት ምን አለ? መጥተው ሚዲያ ላይ ይዘዋት መጡ። አይ እኛ እኮ ከፕሪቶሪያ ስምምነት በኋላ ህወሓቶች ስንሄድ ጠቅላይ ሚኒስትሩ ጋር አንድ ላይ እንሁንና ፋኖን እንውጋው አለን። እኛ ደግሞ ኖ ፋኖን አንወጋም አልነው። እቺ ትርክት የመጣችው ተፈራ፣ አቶ ተፈራ፣ ጀነራል ተፈራ ማዕረግ እስካለ ድረስ እቺ ትርክት የመጣችው ከፕሪቶሪያ ስምምነት በኋላ ነው። አትዋሽ፣ አትቅጠፍ፣ ቀጣፊ አንተ በቃ እንዲማልልህ ነው። በቃ ለካ ህወሓት ማለት ከጦርነቱም በፊት ለካ እንዲባልልህ ነው። ህሊና ግን እንዴት እንደፈቀደ አላውቅም። ቼክ ዘመኑ የቴክኖሎጂ ዘመን ነው፣ የመረጃ ዘመን ነው። ቼክ ይደረጋል አትልም እንዴ? ይሄ እኮ ዘመኑ በጣም በጣም አደገኛ ዘመን እኮ ነው። ቆፍሮ የሚያወጣብህ ዘመን እኮ ነው። የዛኔ ከጦርነቱ በፊት ፕላን ኤ አንተሙን ገዱ አንዳርጋቸው ፕላን ኤያችሁ መጀመሪያ ህወሓትን እንምታው፣ ህወሓትን አይደለም ባይዘወይ የትግራይ ኃይሎችን እንምታቸው ነው ፕላናችሁ። ለምን ተዋሹት? አንተም ሆንክ ገዱ ቅድሚያ በህወሓት ስም የትግራይ ኃይሎችን እንምታቸው፣ ከዛ በኋላ ፕላን ቢ ያለን ወደ አዲስ አበባ የሚደረገው ጉዞ። አንተም ሆንክ ገዱ you have plan A and at the same time plan B። ይሄ ደግሞ እኔ አይደለሁም፣ የትግራይ ጦርነት ወቅት አቶ ገዱ የተናገረው ነው። ወጣቶቹ ሲንጫጩበት ህወሓት ወያኔ እያሉ ሲንጫጩ ህወሓት አትበሉ፣ ወያኔ አትበሉ፣ የትግራይ ልሂቅ በሉ፣ የትግራይ ባለሀብት በሉ ነው ያላቸው። ማን? ገዱ፣ እኔ አይደለሁም። ቢኮስ ፕላን ኤ። የምን ወያኔ ነው የምትሉት? የምን ህወሓት ወረቀት ደረሰኝ? ምን አይነት ማትረባ ነህ አንተ? ወረቀት ደረሰኝ ብሎ ወረቀት የላኩለት ለገዱ ምንድነው? ህወሓት እያልክ ተናገር፣ ወያኔ እያልክ ተናገር ሲሉት የምን ወያኔ? የትግራይ ልሂቅ ነው፣ የትግራይ ልሂቅ ነው ያለው፣ እኔ አይደለሁም። ሰው ምንድናት እቺ? ፕላን ኤ ናት። የነገዱ የናሳምነው የነተፈራ ፕላን ኤ። መጀመሪያ ትግራይ እንመታለን፣ እናስተነፍሳለን፣ ፕላን ቢ እንቀጥላለን። ትርክቱ እሱ ነው።
የምር እንቆራረጥ ከነዚህ ኃይሎች ጋር። መርፌ ነጣቂዎች ናቸው እነዚህ ኃይሎች። የትግራይ ወራሪ ኃይል እያለ እኔ ነኝ የተናገርኩት፣ ኤርሚያስ ነው። ቢኮዝ ኦፍ ኢትስ ፕላን ኤ የትግራይ ወራሪ ብሎ ያለውን አካል መምታት የሱ ፕላን የነበረው። እዚህ የህልውና ዘመቻ ዓላማ የትግራይ ወራሪ ኃይል ዳግም የኢትዮጵያ ሀገራችን እና የአማራ ህዝብ ስጋት በማይሆንበት ደረጃ ማድረስ ነው። ይሄንን ኃይል ትንቢቱ ሊፈጸም ይሆናል፣ ወሎ ላይ ይቀበራል። እናንተ ለማቅበር ትተባበራላችሁ፣ ትሰለፋላችሁ፣ አትሰለፉ? አሰላለፋችሁ በምን የሚለው ኋላ አመጣበታለሁ። ይህ ወራሪ ኃይል ይህንን ወረራ እየፈጸመው ያለው በሶስት ዓላማዎችን ለማሳካት ነው። ቁጥር 1 እኔ የማልገዛት እንደፈለኩ የማላረጋት ኢትዮጵያ መኖር የለባትም ብሎ ማፍረስ ነው። ኢትዮጵያን ለማፍረስ መከላከያን ማፍረስ ነው ቀዳሚው ጉዳይ። እየሰራ ያለው ይሄንን ነው። ቁጥር 1 ህወሓት አላለም፣ አቶ ገዱ ወያኔ አላለም፣ የትግራይ ነው ያለው። በደንብ በዚህ ነው የተቆጣው። ባይዘው የትግራይ ወራሪ በሉ እያላቸው ማለት ነው። ታሪክ ይሄን ነው ለመናገርም ፈልገው ለተፈራም ለገዱ ኢትዮጵያን ማፍረስ ነው። ሁለተኛ ለኢትዮጵያ በግዛት ላይ እንዳልኖር የትግራይ ልሂቃን ሁልጊዜ ያልተሳካላቸው ምኞት ከ83 እስከ 2010 የተሳካ ነበር በተወሰነ ደረጃ። ዘላለም በታሪክም እንደሚነግረን ያልተሳካላቸው ሁልጊዜ የበላይ መሆን ይፈልጋሉ፣ ከአቅማቸው በላይ ይመኛሉ። ይሄን እንቅፋት ሆኖ ኑሯል ብለው የሚያስቡት አማራ ነው። አሁንም በ2010 ከነበረ መንበራቸው እንዲወገዱ ያደረገን ዋናው አማራ ነው ብለው ያስባሉ። በእነሱ ቤት የኢትዮጵያ ሕዝብ ነው ጠልቶ ያባረራቸው። አኳያ አማራ የሚባለውን አከርካሪውን ሰብሩ አዋርዶ ሞራሉን አድቅቆ አደሂቶ ዳግመኛ ቀና ብሎ እንዳያይ ነው። የትግራይ እናትን አንድ አማራ ቀና ብሎ እንዳያይ የሚለው አማራ ድሮውንም የትግራይ እናትን ቀና ብሎ አይቶ አያውቅም በክፉ። አማራ እንደ ህዝብ ቀና እንዳይል ማድረግ ነው። ወቁት። ዋናው ዓላማ ይሄ ነው። ሁለተኛ ዓላማ። ሶስተኛ ዓላማ ሀብት በመዝረፍ የዚህ ወራሪ ኃይል ወኪልና የጥቅም ተጋሪ የሆነውን የትግራይ ህብረተሰብ ክፍል ሁሉን አይደለም፣ ሁሉን ትግራይ ጠቅሞ አያውቅም፣ ወደፊትም አይጠቅም። የትግራይ ህብረተሰብ ክፍል የዚህ ኃይል ዋና ጥገኛ ትስስር የጥቅም ትስስር ያለውን ኃይል መጥቀም ነው። በዚህ አድርጎ ትግራይ ሊገነባ በእኛ በተዘረፈ ሀብት። ሶስተኛው ዓላማ ይሄ ነው። ይሄ በወሬ አይደለም፣ በተግባር ሆነ። እዚሁ እናንተ ምድር ላይ እናንተው መንደር ኢትዮጵያን ለማፍረስ ዋና ጠላት ያው እነሱ የሚናገሩት መከላከያን ማፍረስ ነው። ከዛ ደግሞ በአገር ደረጃ ነው ኢትዮጵያ የምትባለው መከፋፈል ነው። ሌሎች እሱ የፈጠራቸው በታታኝ ኃይሎችን ተጠቅሞ እየሰራ ነው ማለት ነው። ሁለተኛ ይሄን እየሰራ ያለው እዚህኛ አካባቢ መጥቶ ነው ማለት ነው። አማራን አንገት የማስደፋት ስራውን ከሰሜን ወሎ በገባባቸው አካባቢዎች ዛሬም ብላችሁ ጠይቁት። እዚህ ላይ እንዳያችሁት ነው። አይ ቲንክ አንዱ እንትን ያደረገው የኤምዲ ነው። የትግራይ ወራሪ ኃይል ስል ለምን ቅፍፍ ይላችኋል? ቅፍፍ ያላችሁ ሰዎች አላችሁ። ምርር ያለ መቆራረጥ ከትግራይ ኃይሎች ጋር ያስፈልጋል ነው ያለው። ከህወሓት አላለም፣ ከወያኔ አላለም። ግልጽ እንድትሆኑ። ንጹሃን ተገለዋል፣ በመቶዎች የሚቆጠሩ ንጹሃን ምንም
እየተታኮሱ አይደለም ወይም ሌላ ነገር አይደለም ንጹሃን ተገለዋል የአካባቢው ወጣቶች በእጅጉ ሐራስ ተደርገዋል አንዳንዶቹን እየሰበሰበ ከፊት እያሰለፈ የጥይት ማብረጃ አድርጓቸዋል ቅጥቅጥ አድርጎ ሞራሉ እንዳይነሳ አድርጎ ሰሜን ወሎ ውስጥ ቆቦ መርሳ ወልዲያ የምታውቋት ሞቅ ያለ ከተማ ጥሩ የገበያ እንትን የነበረባት ነው ድመጥማጦን ንብረትን የህዝብ መገልገያ ተቋማት አሁን ሆስፒታል ወሰዱ ወልዲያ ሆስፒታል በጣም ጥሩ ሆስፒታል ብዙ ነገር ማድረግ የሚችሉ አንዲት ስፒል አልቀረችው ወስዶታል ስፒል አልቀረም የትግራይ ወራሪ ኃይል ወሰደ እያለ ያለው በደንብ እየሰማችሁ ነው ስፒል አልቀረም ያዙልኝ እንግዲህ ፋክት ነው ፋክት አይደለም ፈጥሮ ነው ከኪሱ ነው ወይ ከኪሱ አይደለም ገዱ ነው የሚመሰክረው ስፒል እንግዲህ ስፒልን ብቻ ያልቀረው አካል ምን ቀርቶታል ብላችሁ እንድትጠይቁ የሚያደርጋችሁ ነው ባይዘው ስፒል አልቀረውም ሲወስድ ይሄን ገዱ ነው ያለ ነው ጭኖ ወስዶታል የህዝብ መገልገያ ተቋማት አሁን ሆስፒታል ወሰዱ ወልዲያ ሆስፒታል በጣም ጥሩ ሆስፒታል ብዙ ነገር ማድረግ የሚችሉ አንዲት ስፒል አልቀረችው ወስዶታል ጭኖ ወስዶታል በወረራቸው አካባቢዎች 23 ሆስፒታሎች ከመቶ በላይ የጤና ጣቢያዎች ተዘርፈዋል የጤና ብዙ የማይነኩ የሚከበሩ ናቸው የጤና ናቸው አሁን ህክምና የሚባል የለም አገልግሎት ተውቲያ እንትን ነው እቤት ወጥቶ በአግባቡ ውጪ ላይ የሚውል ሰው የለም እቤቱ እስር ቤት ውስጥ ገብቷል ከራሱ ቤት እስር ቤት ሆኖ ነው የሚኖረው ይወጣ እንደሆነ ይገደላል ምናልባትም ሰሜን ወሎ መልሶ ወደ ነበረበት ለማድረስ 5-6 ዓመት ሊፈጅ ይችላል ሁሉም ነገር ተወስዷል የገበሬው ሁሉም ነገር ነው የተወሰደው በነገራችን ላይ ሁሉም ነገር ተወስዷል ነው ያለው አሁን this is about fact በነገራችን ላይ ኦፒኒየን አይደለም ኦፒኒየን እና ፋክት ይለያያሉ ሶ ገዱ እየነገረን ያለው ፋክት ነው ማለት ፋክቱ ልክ ነው ልክ አይደለም ገዱ ነው የሚመሰክረው እሱ እያቀረበ ያለው ግን ሁሉም ነገር ተወስዷል ስፒል እንኳን አልቀራቸውም ሲወስዱ ነው ያለው በሬ በግ ፍየል እየዘረፉ አርደውታል ተጠቅመውበታል ወርቅ አምጡ እያሉ ይወስዳሉ እቤት ውስጥ ገብተው የግለሰብ ቤት ገብተው ወርቅ ይወስዳሉ እያለ ነው የግለሰብ ንብረት ማለት ነው ይሄ የትግራይ ኃይሎች ነው ያለው ባይዘው ህወሓት አላለም ወያኔ አላለም የትግራይ ወራሪ ኃይሎች ነው ያላቸው ሶ የአንድ ግለሰብ ወርቅ ካገኙ ካንገቱ ላይ የአንዲት እናት ወርቅ ካገኙ ዘርፈው ይወስዳሉ ማለት ነው በየቤቱ እየገቡ እየነገረን ያለው ስለ ፋክት ነው ያወራሉ አንዳንዶቹን ሐሱቃቸው ያለውን ዕቃ በሙሉ አውርደው ጭነው ወስደውታል የሁሉም አይደለም እንዳትሳሳቱ ግን የተሻለ እንትናቸው በህብረተሰብ ውስጥ የተሻሉ የሚባሉ ነቃ ያሉ ወጣቶችና አሁን እዚህ ነቃ ያላችሁ እዛ ብትሆኑ በከፍተኛ ሁኔታ እየለዩ ነቃ ያለውን ይቃወመናል የሚሉትን ገለውታል ይሄ by the way it's a pure genocide ነው አቶ ገዱ ይሄን የተናገረው ከማህበረሰብ ውስጥ የተሻለ ግንዛቤ ያላቸውን በፖለቲካ አመለካከታቸውና በግንዛቤያቸው ለይተው መግደል ማለት ነው ቀላል ንግግር አይደለም ይሄ የጄኖሳይድ የሚለውን ዴፊኒሽን የሚያሟላ ነው ኢንቴንት አለው ኢንቴንቱ ደግሞ ነቃ ያለ አካል ካለ ነገ ከነጎዲያ በማረገው ነገር ይቃወመኛል ያሉ ወጣቶችን መግደል ማለት ነው so it's a genocidal ይሄ ፋክት ነው የሚያወራው ፋክቱ ልክ ነው ልክ አይደለም ገዱ ጋር ያለው ያ ፋክት በጣም አደገኝ ባይዘው ካሉት ስቴትመንቶች በሙሉ
አንዱ አደገኛው ይሄኛው ንግግር ነው። ይሄ የሆነው ለሱ ተጠያቂ ነው ተጠያቂ አይደለም እያወራው አይደለም። እያወራው ያለውት ስለ ኔሬቲቭ ነው። ስለ ኔሬቲቭ ነው የምናወራው። ተጠያቂ ነኝ አይደለሁም በጊዜ አለ አላለ እሱ ይሄን ነገር ኦኬ ተጠያቂ ከሆነ ጄኖሳይድ በሚለው ላይ ተጠያቂ ይሆናል ማለት ሶ አም ኖት ቶኪንግ አባውት ስለ ተጠያቂ ነው። ትርክቱን ነው እያወራን ያለ ነው። ዲስቶርት አታድርጉ ወይም የተለየ አንደርስታንዲንግ አትፍጠሩ እያልኩ ያለሁት እኔ የአማራ ብሔርተኛው ፕላን ኤ ነበረው፣ ፕላን ቢ ነበረው። ይሄ እነገዱ ፕላን ኤያቸው ሶ ለኛ ደብቆ የነገረኝ ነገር ምላችሁ this is the plan A ፕላን ኤ ደግሞ ከቲፒኤልኤፍ ወይ ከምናምን አይደለም የሚለው እቅዳቸው ላይ የትርክታቸው እቅዳቸው ላይ ሶስት ኃይሎች ጠላቶቻችን ናቸው ይላሉ። በሶስት ኃይሎች ተከበናል ይላሉ ሰነዳቸው ላይ። ሶስት ኃይሎች ከበውናል። አንደኛው ኃይል የትግራይ ኃይሎች ናቸው ይላል አንድ። ሁለተኛው ኃይል ጉምዞች ናቸው ይላል የጉምዝ ኃይል ቤኒሻንጉል ጉምዝ። ሶስተኛው ኦሮሞዎች ናቸው ይላል። ይሄ ሰነዳቸው ነው። መጣለው ብዬ ነው። ሶ የሶስት ኃይሎች ጠላት ያሉት ውስጥ መጀመሪያ የትግራይ ኃይሎች፣ ቀጥሎ የኦሮሞ ኃይሎች፣ ቀጥሎ የቤኒሻንጉል ጉምዝ ሶስቱ የዛ የአማራ ብሔርተኝነት ትርክት ዋነኛ ጠላቶችና ከባቢዎች ይላቸዋል። በኋላ መጣበታለሁ ብዬ ነው። ስለዚህ አቶ ገዱ ይሄን ስቴትመንት ሲናገር ከዛ ዶክመንት ነው እየተናገረ ያለው። ስለ ተጠያቂነት አይደለም ማወራው። ምንነጋገረው ያ ፕላን ኤ ውስጥ አቶ ገዱ በዚህ መልኩ ነበረ ወጣቱ ሲያሰርጽ የነበረው። ይሄ ቲፒኤልኤፍ ምናምን አትበል ምንድን የምታወራው የትግራይ ወራሪ ኃይል ነው። ከነዚህ ጋር ደግሞ ከምር መቆራረጥ አለብን። ስንቆራረጥ ደግሞ እነዚህ ሰዎች ከፈጸሙት ነገር ተነሱ። ሶ ስፒልም ነቅለው ስፒል አልቀራቸውም። እሱም ጄኖሳይድ ነው። ቴንክ ዩ ሙሉ ለሙሉ የዛንስ አካል ሀብቱን ማሳጣት ማለት ነው ከስፒል ጨምሮ። ሁለተኛ ግን እና በጣም አደገኛው ካሉት ማህበረሰብ ውስጥ የፖለቲካ ንቃተ ህሊና አላቸው ብለው የሚያስቡትን ነጥለው በማውጣት ገለዋቸዋል ማለት ጄኖሳይድ። ሶ ኢትስ ኖት አባውት ተጠያቂነት። የተጠያቂነት አጀንዳ አይደለም እዚህ ጋር። የፕላናቸውን ነው እያወራን ያለ ነው። ፕላን ኤ ነው እያወራን ያለ ነው። ሶ ይሄ የተረት ተረት ከሆነብህ ተራወሬ ከሆነብህ ግሩም መውጣት ትችላለህ። ማን ቀላውጣለ? የሴቶች ወሬ የማን የኔ ነው የገዱ ነው የሴቶች ወሬ። ሶ መውጣት ትችላለህ። ኢን ኤኒ ኬዝ ያለው ፖይንት ይሄ ነው፣ ግልጽ እንድትሆኑ። እነዚህ ሶስት ዓላማዎች ዝም ብሎ በወረቀት ላይ ያሉ ሳይሆን በተግባር እየተፈጸሙ ነው ማለት ነው። ከዚያ አኳያ ይህንን እየፈጸመ ያለው ማን ነው? ማን ነው እየፈጸመ ያለው? ላምጣላችሁ። የትግራይ ወራሪ ህወሓት አይደለም ነበር። የትግራይ ወራሪ ባለሀብት ይላል። የትግራይ ወራሪ ነጋዴ ይላል። ኦኬ፣ እየፈጸሙ ያሉት እነዚህ ናቸው ብሎ ነው እየተናገረ ያለው። ከዚህ ቀጥሎ ያሉትን ነገሮች ባመጣላችሁም ሌላኛው ቪዲዮ ላይ ሲቆጣቸው ነው የምትሰሙት። ለምንድነው ህወሓት የምትሉት? ለምንድነው ወያኔ የምትሉት? የትግራይ ወራሪ ኃይል እዚህ ውስጥ ማን አለ ይላል። የትግራይ ባለሀብት አለ ይላል። የትግራይ ምሁር አለ ይላል። የትግራይ ወጣቶች አሉ ይላል። ባለሀብቶች፣ ነጋዴዎች አሉ ይላል። ስለዚህ ዴቨሎፕድ የሆነው ያደገው ትርክት ፕላን ኤ ፕላን ቢ ብለን ስናነሳ ከዚህ የሚነሳ ነው። ይሄ ሁለተኛ እንድታዩት እንፈልገው ነው። ስለዚህ ኔሬቲቭ ፈጠረ ማለት ነው። ይሄ ታጣቂው ኃይል ፖለቲካ ኃይሉም ሚሊቴሪውም ትርክት ፈጠረ። አንደኛ ተወረናል የሚል ጠላት ፈጠረ። ጠላቶቼ ሶስት ናቸው አለ። ህወሓት ጠላቴ ነው አለ፣ ወይም የትግራይ ኃይሎች ጠላቴ ነው አለ፣ የኦሮሞ ኃይሎች ጠላቴ ነው አለ፣ ጉምዝ ጠላቴ ነው አለ፣ ወረውኛል አለ። ይሄ ዶክመንት ነው ማወራላችሁ።
ትርክቱ አዲስ ነገር የጨመረው ምንድነው? ሞዓ ተዋህዶ የሚባለውም እዚህ ትርክት ውስጥ ገባ ከዛ በኋላ እንድትይዙ የምፈልገው አሁንም። ስለዚህ አደረጃጀት ተፈጥሯል። ትርክት ለአደረጃጀቱ እየተፈጠረ ነው። ከትርክቶቹ አንዱ ተከበናል የሚል ነው። ከተከበናል ውስጥ አንዱ የከበቡን 3 ኃይሎች ናቸው ይላል። ቅድም የጠቀስኩላቸው ኃይሎች ናቸው። ቅድሚያ ፕላን ኤ የትግራይ ኃይሎችን እንምታ ነው የሚለው። ፕላን ቢ ያለው ፕላን ቢ ወደ አዲስ አበባ የሚመጣበት ነው። ጉምዝ አለ ቀጥሎ ጠላት ብሎ ያለው። የኦሮሞ ኃይሎች አለ ቀጥሎ ጠላት ነው። እዚህ ትርክት ውስጥ ግን ሌላ አካል ተጨመረ። ከዛ በኋላ ያ አካል ምን ተጨመረ? ሞዓ ተዋህዶ የሚባል ገባ። አዲስ ትርክት ይዞ መጣ ሞዓ ተዋህዶ። አናቶሚውን ነው እያሳየዋችሁ ያለሁት። አዲስ ኃይል መጣና ገባ፣ ወይም ደግሞ ስብስብ ብሎ አዲስ ኃይል ተፈጠረ። የዚህ አካል ሆነ። በሶኮልድ ሞዓ ተዋህዶ ይባላል ያ አካል። ሞዓ ተዋህዶ ቢያንስ በትንሹ 5 ትርክቶችን እዚህ ኃይል ውስጥ ጨምሯል። በትንሹ 5 በትንሹ። አንደኛ አማራ የሚለውን ሪዲፋይን አደረገው። አንደኛ አማራ ማለት ምን ማለት ነው የሚለው ዝርዝር አላነሳላችሁም። በፊት ከነበረው ዲፊኒሽን ሪዲፋይን ሊያደርገው መጣ። አማራና አማራነት የሚለው ማለት ነው። እነሱ አማራ ነው የሚሉት። ሁለተኛ ይሄ ሪዲፋይን በሆነው ነገር ላይ ከኦርቶዶክስ ተዋህዶ ጋር አያያዙት። ሁለተኛ የሞዓ ተዋህዶ መምጣት አማራነትን ከኦርቶዶክስ ተዋህዶ ጋር የአንድ ሳንቲምን 2 ግልባጭ አደረገው። ሶስተኛ የጄኖሳይድ ትርክቱን አማራ በሚለው ብቻ ሳይሆን ኦርቶዶክስ በሚለውም አብሮ ጨመረው ማለት ነው። ሶስተኛው እሱ ነው። እንደውም ሰነድ ሁሉ እስከ ማዘጋጀት ሄደ። የዘር ማጥፋት ዝግጅት በኢትዮጵያ የሚል መጽሐፍ ሁሉ እስከ መጻፍ ሄደ። አራተኛ የሚካሄደውን ትግል ምድራዊ ብቻ ሳይሆን ሰማያዊም አደረገው። የሞዓ ተዋህዶ እዚህ ውስጥ መጨመር ሌላኛው ባህሪ እሱ ነው። ትግሉን ከምድራዊነት ብቻ ወጥቶ ሰማያዊነትም ጨመረበት። ኢራሽናል አደረገው ማለት ነው። ኦፍኮርስ ብሔርተኝነትም ኢራሽናል ነው። በኢራሽናልነቱ ኢራሽናል ጨመረበት ማለት ነው። የበለጠ ኢራሽናል የሆነ ትግል አደረገው። ትግሉ የሞዓ ተዋህዶ መጨመር አንዱ እሱ ነው። አምስተኛ የትግሉን ርዝማኔ ጎትቶ እስከ 16ኛው ክፍለ ዘመን 500 ዓመት ወሰደው። የትግራይ ኃይሎችን 40-50 ዓመት፣ ጉምዝ 30-20 ዓመት፣ ቤኒሻንጉል ጉምዝ፣ ኦሮሞ ኃይሎች የሚባሉት 500 ዓመት። ስለዚህ የ500 ዓመት የ50-40 ዓመት የ30 ዓመት ማለት ነው። ጠላቶች ያለ ከበቡኝ ያላቸው አካላት ትርክቱን ለጠጠው እስከ 500 ዓመት ለጠጠው። በሁሉም አቅጣጫ ጠላት ተገቧል። አማራ ተከቧል። ቅድም ባልኳችሁ ኃይሎች የሚል ጨመረበት። ከዛ በእያንዳንዱ ንግግሩ ላይ አማራ ማለት ብፌ ላይ ቀርቦ በቢላ እየተቆረጠ በሹካ የሚበላ ማለት ነው የሚል በቃ በአደባባይ መነገር ተጀመረ። እንደዛ ገብቷችኋል? ብፌ ተጠርታችሁ ብፌ እየበላችሁ ለብፌ ሜኑ የሚቀርብላችሁ ግን የአማራ ስጋ ነው ማለት ነው። ይሄ በአደባባይ የተነገረ እውነት ነው። የአደባባይ የተነገረ ትርክት ነው። የአሁኗ ኢትዮጵያ ሰዎች ብፌ ሲቀመጡ በብፌያቸው ላይ ሁሉም ኢትዮጵያውያን ብፌ ዙሪያ ሲቀመጡ የሚቀርብላቸው ሜኑ የአማራ ሜኑ ነው ተባለ። ይሄ በአደባባይ የተነገረ ነው። በነገራችን ሞዓ ተዋህዶ አንዱ የጨመረው እሱ ነው።
ምን አይነት ከባድ እንደሆነ እንድታዩት ማለት ነው። ከባድ፣ በጣም ከባድ። ስትሰሙት ሊዘገንን ይችላል። ከባድ ጥያቄ ነው። እንደው አቅም ቢኖረን ነገም ቢሆን መቆም ያለበት ነገር ነው ማለት እንደዚህ እስከ መቼ ነው የምንሸከመው ብለን ጊዜም ልንሰጠው የሚገባ ነገር አይደለም። ሁላችንም በህብረት ተነስተን በፍጥነት ማቆም የሚገባን ነገር ነው ቢቻል ማለት ነው። ግን ገፊ ምክንያቶች አሉት። ገፊ ምክንያቱ ምንድን ነው? አሁን የኢትዮጵያ ፖለቲካ ወይም የኢትዮጵያ ሁኔታ በጣም የገደል አፋፍ ላይ ነው ያለው። ጠላቶቻችን ወይም የኢትዮጵያና አንድ ሀገር መሆን የማይፈልጉ በተለይ ደግሞ የአማራውን እንዲሁም የኦርቶዶክስ ቤተክርስቲያንን ታርጌት ያደረጉ የተለያዩ ኃይሎች ሁሉ በቃ ተሰብስበው የመጨረሻውን የማጥፋት የማውደም ሀገሪቱን የመበተን ፌዝ ላይ ነው ያሉት በእነሱ አስተሳሰብ ማለት ነው። በዚህ የኢትዮጵያ ፖለቲካ ሰልፍ ላይ ብዙ ኦልሞስት ሁሉም ያገባኛል የሚሉት አካላት በጠረጴዛው ዙሪያ ተሰልፈዋል። በፖለቲካ መስክ ያለው በፖለቲካ መስክ፣ በጦር መስክ ያለው በጦር መስክ፣ ጉልበተኛም ወይም ደግሞ ተከራካሪ ምናምን ሆኖ ሁሉም ያገባኛል የሚለው ጠረጴዛው ዙሪያ ላይ ተሰልፏል። ሹካና ቢላዋ ይዞ ሊበላ ሊመገብ ማለት ነው። ጠረጴዛው ላይ ደግሞ ያለው አሁን ለምሳሌ ምሳ ብንቀመጥ ሹካ ቢላዋ ይዘን ምግቡን ልንበላ ሁላችንም እንሰለፋለን። ጠረጴዛው ላይ ያለው የአማራ ህዝብ ነው ያለው። ስለዚህ ከተደራዳሪዎቹ ያገባኛል ከሚሉት ሰዎች ጋር አይደለም ቁጭ ብሎ ያለ ሁሉም ሰው በዙሪያው ነው የተሰበሰበው ይህንን ህዝብ ሊቆርጥ ሊበላ ሊያጠፋ ነው። ስለዚህ ይህንን ህዝብ ለመወከል በፖለቲካም በወታደራዊ በምንም አይነት መስክ ያገባኛል ብሎ ቀና የሚልን ኃይል ወይም እንደዛ አይነት ኃይል እንደዛ አይነት ጉልበት ሊፈጥር ይችላል ተብሎ የሚታሰበውን ባጭሩ የመቅጨት እና በጮርቃው የማስቀረት ስራዎች ናቸው የሚሰሩት። ሰማችሁ አይደል? ይሄ ዶክተር ወንደሰን ማለት ያን መጽሐፍ የጻፈው ማለት ነው። የመዋ ተዋሕዶ መጽሐፍ ምን አለ? ለሜኑ ብፌ ብትቀመጡ ሹካና ቢላ ይዛችሁ ሳህኑ ላይ የሚቀመጠው የአማራ ህዝብ ነው። እንግዲህ የመዋ ተዋሕዶ ፈጣሪው ነው ማለት እያንዳንዷን ነገር እንድታዩት ስለፈለኩ ነው። ምን ያህል ጥልቅ እንደሆነ እንድታዩት እንዲያ የሚሰረጸው ነገር እስከምን ድረስ እየተሳሰረ እንደሄደ ማለት ነው። ከዛ ይመጣል ፋንታውን ዋቄ ሪዲፋይን ያደረገው ይሄን ኢሹ እኮ ጀነራል አሳምነው የሚያውቅ ነበረ። እኛ በህቡ ስናደራጅ ደረሰብን፣ በህቡ ስንደራጅ ደረሰብንና በኋላ ሄደን ነገር ነው ለጀነራል አሳምነው ስንነግረው ይሄማ የኔ ፕሮጀክት እኮ ነው፣ በሉ ድምፅ አጥፍታችሁ ቀጥሉ አለን። ማን? ጀነራል አሳምነው ፋንታውን ዋቄ። እና ያ ላይ እየሰራን ነበረ በፍቅርና በእውነት። ነገር ግን አየነው ወዲያው ማስ ሃይፖኖታይዜሽን እንደተካሄደብን ሌላ ጥፋት እንደተደገሰ አይ ቲንክ 6 ወር ቢፈጅብን ነው የአብይ የማታለል አቅሙ ያን ያህል ነው ያቆየን። ከዛ በኋላ ከነቃም በኋላ ነው እኛ የተሰበሰብነው። ስለዚህ ሞዓ ራሱን የገለጠው እቺ መጽሐፍ በሚመርቅ ቀን ያየሻቸው ወንድሞቻችን የዘር ማጥፋት ዝግጅት በኢትዮጵያ ይሄን ቀነኒሳ ሆቴል ነው የመረቅነው። ያን ቀን ነው ይፋ ያደረግነው እንጂ ከዛ በፊት ሲሰራ የነበረ ነው። በ2013 የካቲት 2 ቀን ይመስለኛል። ያን ጊዜ ያደረግነው ዝርዝሩን ማውራት አይጠቅምም፣ ለአንዳንድ ሰዎች ይጎዳል። ከመራቤቴ ጀምሮ እስከ ጎንደር ያለውን ኦርቶዶክሳውያን በሽፍትነት ያሉት፣ በጀግንነት ያሉት፣ ጡረታ የወጡት፣
ልዩ ኃይልን ሰራዊቱም ውስጥ ያሉትን ሰዎች ይህ ነገር አደጋ እየመጣ ነው ቤተክርስቲያንም ትጠፋለች ህዝብም ይተላለቃል ስለዚህ ከሰቆጣ ጀምሮ እስከ ትግራይ ደግሞ አንድ ሳይድ ከዚህ እንደዚህ የተደረገ ሰዎች አዌርነስ እንዲኖራቸው የኢትዮጵያ ቤተክርስቲያንና ኢትዮጵያዊነት እንዴት ውድቀት ላይ ደረሰ የሚል ሂስትሪ ተሰርቶ ያንስ ወደ 26 ዶክመንተሪ እና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበር ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው ከያዛቸው በኋላ ስናስረዳው ይሄማ የኔ ሐሳብ አይደለም አላየንም አልሰማንም አሉ ቀጥሉ አለ ማለት ነው ይሄ ሚስጥር ነው እስካሁን ያልተነገረ ብዙ ሰው እንዲገባው ብዬ ነው ይሄ አገባችሁ ምናምን ምን አገባችኋል የሚሉ ሰዎች ሳይኖሩ ነው የገባ ነው ፋኖ ሰው የማይገለው ሴት የማይደፍረው የማይሰርቀው የባዴን ፋኖ ያደርጋል ግን ዲሲፕሊን እንዲሆነው ፋኖ እያንዳንዱ ደውለሽ ጠይቂ እኛን የማያቀል ያላስተማር ነው ማን ነው አሁን መግባታችን እንዴት እንደምታይ እንግዲህ አሁን ከዚህ መቀጠል ትቻለሽ ያላስተማር ነው ማን ነው ካላስታ እስከ ቋራ ህዋት አማራን ስትወር ደጀለ ኢትዮጵያን አቋቁመን ምንድነው ያደረገነው ያ ሁሉ ፋሻ ያ ሁሉ ህክምና ያ ሁሉ ስራ ማን ይመስላችኋል ዛሬ ወቁት ገባችሁ የምትሉ ሰዎች እናንተ ውጡ ነው የምላቸው ውጡ ከአማራ ትግል ውጡ ነው የምላቸው አጥበው ጎጥ አድርገው የሚመጡትን ውጡ እንጂ እኔን ገባችሁ ማለት አይችሉም ይሄን እንችላለን ካሉ ሰራዊቱ ጋር ሂዱና አፍ አውጥተው ይናገሩ ዋጋቸውን ያገኛሉ ዋጋቸውን እንዳያገኙ ይጠንቀቁ ሰማችሁታል በህቡን ያደራጁት መጽሐፍ ጽፈዋል ያሳይቷል አንዱን ሁለተኛው መጽሐፍ ዶክተር ወንደሰን ቅድም ያልኳቸው የጻፈው ያሳየዋችሁ ማለት ነው ያሰማያዊ መጽሐፍ መቸለት በተደጋጋሚ ያየውላችሁ የሱ የዶክተር ወንደሰን ነው የሟቷል የነ ፋንታውን ዋቄ መጽሐፍ ነው በተለያየ መንገድ ነው መጽሐፎቹን የሚያወጧቸው መጽሐፍ ጻፉ ህቡ አደራጁ ከመርሃቤቴ እስከ ጎንደር አሰማሩ ስውር ህቡ ከደጀን በሌላም ቦታ አደራጁ ላኩ እንቅስቃሴ ላይ አሳምነው አወቀ ጀነራል አሳምነው ሲያቅጠራቸው ሲጠራቸው አብራሩለት ሲያብራሩለት እንዴ አልሰማውም አላየውም ይሄማ የኔ ተልኮ ነው ቀጥሉበት እዚህ አዲስ ትርክት ተጨመረ ማለት ነው ቅድም የነገርኳችሁ እዛ ውስጥ የሚገባ ነው በመጨረሻ ሌሎችም የፖለቲካ ኃይሎችም አብረው ገቡ በነውር የሚባሉ ነገሮች ነውር አይደሉም መባል ተጀመረ ነፍጠኛ ነን ኢትዮጵያን የፈጠርነው እኛ ነን ኢትዮጵያ ከኛ ውጪ ወደ ውጪ ወዘተ ሚል የፖለቲካ ፓርቲ የድርጅት ኃላፊዎች ሁሉ እየወጡ እንደሱ ብሎ መናገር ጀመሩ የመላው ኢትዮጵያ አንድነት ድርጅት የመላው ኢትዮጵያ አንድነት ድርጅት መኢአድ ሊቀመንበር ማሙሸት ወጥቶ ወጣቶች ሰብስበው እንደዛ መናገር ጀመረ ትርክቱን እንድታዩት እኛ ማለት ኢትዮጵያን የፈጠርነን ቋንቋ የኛ ነው ፊደል የኛ ነው ዘመናዊነት የኛ ነው ትምክት ሲሏችሁ ችግር የለውም ትምክተኛ ነን በሏቸው ነፍጠኛ ሲሏቸው አዎ ነፍጠኛ ነን በሏቸው ይሄንን ማለት ጀመሩ ይሄ በሙሉ ተሰብስቦ የትርክቱ አካል ነው ቻችን እስከሆነ ጊዜ ድረስ እጃችንን ስንዘረጋ ለማያሳፍሩን ወንድሞቻችን ስለዚህ ተወደደም ተጠላም የኛ እጅ የሚዘረጋው ወደኛ ወደ ወንድሞቻችን እስከሆነ ጊዜ ድረስ እጃችንን ስንዘረጋ ለማያሳፍሩን ወንድሞቻችንና እህቶቻችን የሚከፈለውን ዋጋ መክፈል ተገቢ ነው
በአማራነት መደራጀት ወንጀል አይደለም፣ ኃጢያትም አይደለም፣ ማነስም አይደለም። ኢትዮጵያ ወደዳችሁም ጠላችሁም አሁን ልታምኑም ላታምኑም ትችላላችሁ። ኢትዮጵያን ትወዳላችሁላችሁም። ነገር ግን ምናድናት የምትድነው በአማራ ህዝብ ብቻ ነው። አሁን ያለው አስፈሪ ሁኔታ አሜን በሉ። እንደ ሃይማኖት ከሆነ አሜን በሉ። አሜን እንበል። እንዲህ ናቸው። በቃ እንዲህ ነው የሚያስቡት። ባይዘው ይሄ እንግዲህ ማለት የመኢአድ ሊቀመንበር ነው። የመላው አማራ አንድነት ድርጅት፣ የመላ ኢትዮጵያ አንድነት ድርጅት ኢትዮጵያ ነው። ባይዘው አማራም አይደለም። ነው በአማራ ህዝብ ብቻ ነው። ወደዳችሁም ጠላችሁም አሁን ልታምኑም ላታምኑም ትችላላችሁ። ኢትዮጵያን ትወዳላችሁላችሁም። ነገር ግን ምናድናት የምትድነው በአማራ ህዝብ ብቻ ነው። አሁን ያለው አስፈሪ ሁኔታ ብዙ ፊት አትስጡት፣ ግን በስልት እንሂድ፣ በቅድ እንሂድ። የትኛውን እናስቀድም እንበል። የአጭር ጊዜውንና የመካከለኛውን የረጅም ጊዜውን እንለየው። ለሌላው ጥላ የሚሆን አቅም መፍጠር እንችላለን። ደቡቡ ከኛ ጋር ነው የሚሆነው። ሶማሌው ከኛ ጋር ነው የሚሆነው። አፋሩ ከኛ ጋር ነው የሚሆነው። ጋምቤላው ከኛ ጋር ነው የሚሆነው። ቤንሻንጉልም ከኛ ጋር ነው የሚሆነው። ነገር ግን ጊዜ ከርቶን ዝም በማለታችን የሁሉም ጠላት እንድንሆን ተደርጎ ነው እንጂ ብዙ አይጠላንም። የሚጠሉን ባንዳ የባንዳና የባንዳ የልጆች ብቻ ናቸው የሚጠሉ። ሌላ አይጠላም። ባንዳ የሚጠላበት ምክንያት አለው። ምክንያቱም ገዢው ሌላ ነው። ያ ገዢው መጥቶ እንዳይገዛ አባቶቻችን አሳፍረው መልሰውታል። እሱ ሽምባሽና ሙንጣዝ መሆን ይፈልግ ነበር፣ አላገኘም። አማራ በኢትዮጵያ ጉዳይ ላይ ከዳር እስከ ዳር ዘምቶ ወታደር ሆኖ አገር አድኗል። ነፍጠኛ ይሉናል አይደል? እነሱ የሰደቡን ይመስላቸዋል። ነፍጠኛ እኮ ጠመንጃ አንጋች ማለት ነው፣ ሀገር ጠባቂ ማለት ነው አይደለም? ነፍጥ ጠመንጃ ነው አይደለም? ነፍጠኛ ደግሞ ጠመንጃውን ያነገሰው ሰው ማለት ነው። ታዲያ ምንድነው ችግሩ? የእውቀት ድህነታቸው እኮ ደግሞ በስማ በቃ መረን የለቀቀ የእውቀት ድህነት። በአደባባይም ድህነታቸውን ሲገልጡ አያፍሩም። ባይዘው ትምክተኛ ስትሆኑ አንዱ ባህሪ እሱ ነው። ስለ ነፍጠኝነት እነ ፕሮፌሰር መስፍን ወልደ ማርያም ነው የጻፉት፣ ሌሎች ሰዎች ነው የጻፉት። ነፍጠኝነት ሲስተም ነው፣ ስርዓት ነው። ጠመንጃ ነካሽነት ማለት ስርዓት ነው፣ ሲስተም። ባጭሩ በጠመንጃ አፈሙዝ አገር መግዛት ማለት ነው። ነፍጥ ጠመንጃ ተራ ጠመንጃ ማለት አይደለም። ነፍጠኝነት ኢዝ ኤ ሲስተም። ሶ they don't know what system is actually። ይሄ ሰውዬ ሲስተም ያውቃል ብዬ መናገር አልችልም። ግን በቃ በአደባባይ ትምክታቸው፣ ሾቪኒዝማቸውን እንዴት እንደሚገልጡ በአደባባይ ወደድክም ጠላህም ኢትዮጵያ የምትድነው በአማራ ነው ይለና ተገልብጦ ቤኒሻንጉል ይወደኛል፣ ጋምቤላ ይወደኛል ማለት እንትኑ ኔሬቲቭ የሚቀረጸው በዚህ መልኩ ነው የሚለውን እንድታዩ ስለምፈልግ ነው። ሌሎቹ ደግሞ የነሱና ትምክተኛ ይሉናል። ትምክት ምንድን ነው? አባቶቹ በሰሩት አባቶቹ ባመጡት ገድል፣ ድል፣ ነፃነት መኩራት መመካት ኃጢአት ነው እንዴ? እንመካለን። ትምክተኛ ሲሏችሁ አትሸማቀቁ። የነሱ አባቶች ዋጋ ከፍለዋል አብረው። እነሱ ከናቁትና ሁሉን ነገር ለኛ ከሰጡን እንቀበላለን። ስለዚህ አማራ ስንሆን በጣም ብዙ ነን። አንዳንዶቹ እነሱና የእናንተን ቋንቋ እንናገርም ይላሉ አይደል? እኛ አማራንን ስንል ምን ይዘን ነው አማራንን የምንለው? ፊደላችን አይዋደ ታዲያስ እስቲ እንጣ በዓለም ላይ ፊደል ያለው ሀገር ከእንግሊዝ ቀጥሎ ማን ነው? ታዲያ ስለዚህ
እኛ ፍልስፍናችን ቅኔው የማን ነው? ስነ ጽሁፉ የማን ነው? እምነቱ የማን ነው? ስልጣኔው የማን ነው? ታዲያ ምን የሚያሳፍር ነገር አለ? ያስጠላን፣ ያዋረደን፣ ያስጠላን፣ ያስገፋን ይሄ ነው እንጂ ሌላ ኃጢአት፣ ሌላ ችግር የለብንም። ይሄንን ደግሞ ይዘንበት እንቀጥላለን እንጂ እንትኑን አይ ቲንክ ሰብሰብ አድርገን በጣም በረጅም ሰዓት ነው የፈጀሁት። እነበሻ እንደውም ኧረ መጽሐፉን ጨረስከው እያሉ ነበር። ግን ክፍል አንድ ቢያንስ የምታዳብሩት ነገር ካለ ደስተኛ ነኝ። በዚህ ዙሪያ የምትሉት እኔ ላሳያቸው የፈለግኩት መጀመሪያ እንዴት ተፈጠረ፣ ከተፈጠረ በኋላ ምን አይነት አደረጃጀት ፈጠረ፣ በአደረጃጀት ውስጥ ኩነቶቹ ዋና ዋና ኩነቶች ምን ነበሩ፣ የብአዴን ጉባኤ 12ኛው ጉባኤ 2011 የተካሄደው፣ ከጉባኤው ቀጥሎ አዲስ አደረጃጀት ለማዋቀር የጸጥታ መዋቅር 3 ክንፍ ያለው የተደራጀበት፣ ይህ 3 አደረጃጀት ልዩ ኃይል የመከላከያ ቁመና ያለው፣ ቀጥሎ የደህንነት እና የሰለላ ፌዴራል መንግስቱ ማዕቀው ወይም ራሱ ፌዴራሉ የሚሰልለው፣ ቀጥሎ ደግሞ ታማኝ የሆነ በዘሶኮል ታማኝ ፋኖ ይህን መፈጠሩ፣ ለዚህ አደረጃጀት የተመደበው ገንዘብ፣ ይህን አደረጃጀት ለማሰልጠን፣ ለማስተማር፣ ለማስታጠቅ፣ ለማደራጀት ሻዕቢያ የነበረው ሚና ዘንድ ይሄ ነገር ከመጣ በኋላ ለዚህ ኃይል ደግሞ የተፈጠረለት ትርክት ምን የሚል ትርክት ተፈጠረለት? አማራ ተከቧል፣ ከበባው የ500 ዓመት ነው፣ የ30 ዓመት ነው፣ የ50 ዓመት ነው። የከበቡ አካላቶች 3 ናቸው። እነዚህ 3 አካላቶች አንደኛ ህወሓት የሚባል ለ50-30 ዓመት፣ ሁለተኛ ጉምዝ የሚባል ያለፉት 30 ዓመታት ህገ መንግስት ከመጣ በኋላ፣ ሶስተኛ የኦሮሞ ኃይሎች የሚባሉ 500 ዓመታት። በእነዚህ ተከበናል የሚል ትርክት ፈጠረ። ተከበናል ልንጠፋ ነው የሚል ፈጠረ። ይሄ ብቻ ስላልበቃ ግን መዋ ተዋህዶ የሚባለው ደግሞ መጣና አዳዲስ ተጨማሪ ትርክቶችን ፈጠረ። ሪዲፋይን አረጋ። አማራ ማለት ምን ማለት ነው? ከኦርቶዶክስ ጋር አስተሳሰረው፣ ከሃይማኖት ጋር አስተሳሰረው፣ ከምድራዊ ገጽታ ወጣውና የሰማይ ገጽታም ሰጠው። ይሄ የትርክቶቹ ዋና ዋና ሐሳቦች ናቸው። ዘንድ ይሄን ይዞ ነው ነፍጥ ያነገበው። ከዛ በኋላስ መጥፎ የነበሩ ነገሮችን ኦውን እንዲያደርጋቸው፣ አዎ ነፍጠኛ ነኝ እንዲል፣ አዎ ትምክተኛ ነኝ እንዲል። ትምክት ሾቪኒዝም የሚለውን ቃል ነው የሚገልጸው። እንግዲህ እንግሊዘኛው ሾቪኒዝም በጣም በጣም አደገኛ ትርጉም ነው ያለው። እኔ ማለት የተለየው ነኝ፣ እኔ ነኝ ሀገር ጠባቂ፣ እኔ ነኝ ከሌሎቹ። እሱ እኮ ነው ኔፖቲዝሙን የፈጠረው። ትምክተኛ ነው እኮ ጠባብነትን የወለደው። ሀገርን እንገንጠል፣ ስልጣን ውስጥ የለውም ምን የለውም የሚል እኮ የተፈጠረው በትምክተኞች ነው። እሱንም ደግሞ ከማመን ይልቅ እኔ ነኝ፣ እኔ ከሌለው ሀገር አትድንም፣ አትድንም፣ በእኔ ነው የምትድነው የሚል ይኸው የፖለቲካ ፓርቲ መሪዎች፣ ያውም የኢትዮጵያ የሚባል ድርጅት ያቋቋሙ መሪዎች ኦኬ፣ ኢትዮጵያን በትልቁ ስሎ የሚያይ ሰው መጣና አይ እኛ ማለት ነን ኢትዮጵያን የምናድነው፣ አዳኞቹ እኛ ነን፣ እኛ ትምክተኞች፣ እኛ ነፍጠኞች ነው የምናድናት የሚል ነገር መጣ። ይሄ ሁሉ ተደምሮ ምን ወለደ? ክስተቶቹን ወለደ። የእነዚህ ድምር ውጤት ፋይናል ማጠቃለያ ነጥቤ አንደኛ ሰኔ 15ን ወለደ። የሰኔ 15 ውልደት የትርክት ውልደት ነው። የነ ዶክተር አምባቸው ግድያ ከዛ በኋላም ያሉት ግድያዎች የትርክቱ የዚህ ትርክት ውጤት ነው። ምክንያቱም ጠላቶች ዲፋይን ሲያደርግ የጠላት ዴፊኒሽኑ ታርጌት ሲያደርግ 4 አካላቶችን ነው ታርጌት ያደርገው። ከታርጌት አንጻር 4 አካላትን ነው ታርጌት ያደርገው። ይሄ አዲስ የተፈጠረው ትርክት፣ በህቡ የተደራጀው ኃይል መዋ ተዋህዶ የሚባለው ከሻዕቢያ ጋር ጽምዶ ነበር የፈጠረው። በዛ 4 ኃይሎችን ታርጌት ታደረገ። የመጨረሻ ነጥቤ ነው፣ አርዝሜዋለሁ፣ በጣም ይቅርታ። 4 ኃይሎች ላይ ታርጌት ታደረገ። ቁጥር 1 የውስጥ ተላላኪና ባንዳ ብሎ ዲፋይን አደረጋቸው።
ቁጥር 1 ይኸው አሁን ሲናገር የሰማችሁት ማለት ነው። እነ ዶክተር አምባቸው የውስጥ ባንዳ ነው የተደረጉት፣ የውስጥ ተላላኪ ነው የተደረጉት። ዶክተር አምባቸው ከመገደሉ በፊት እነዚህ ጽንፈኞች ጽፈውበት እንደነበረ ታውቃላችሁ። ባንዳ ብለው ተላላኪ ብለው ጽፈውበት ነበር። ዶክተር አምባቸው እዚህ ሀገር ያሉ የዛ የጽንፈኛው አካሎች ዶክተር አምባቸው ላይ ተላላኪ ባንዳ እርምጃ ውሰዱበት ተብሎ ተጽፏል። ኤክስ ዋይ ዜድ አልላችሁም። በመረጃ በማስረጃ የተደገፈ ነገር ነው የምነግራችሁ። ግን ዶክተር አምባቸው ላይ እርምጃ ውሰዱ የሚል ነው የተጻፈው። እሱ ነው የውስጥ ባንዳ እያሉ ያሉት እሱ ነው። የውስጥ ተላላኪ ያለው እሱ ነው። ተመልከቱ። በተለይ አምቦ ሄዶ ከመጣ በኋላ ተላላኪ ባንዳ በአስቸኳይ እርምጃ ይወሰድበት፣ ሰካራም ጠጅ ጠጥቶ ምናምን ብለው ማለት ነው። አንድ ሁለተኛ ቤኒሻንጉል ጉሙዝ ነው። ከዛ ቀጥሎ ስለ እርምጃ ስናወራ ቤኒሻንጉል ጉሙዝ የአጽመ ርስት ብለው እነ ዶክተር ወንደሰንም በጻፉት አማን የሚባል ድርጅት አቋቁመው ዓለም አቀፍ የአማራ ንቅናቄ የሚል አማን ቤኒሻንጉል ጉሙዝ ላይ ችግር ተፈጠረ። ስንቶቻችሁ እንደምታውቁ አላውቅም። በመጋቢት መጀመሪያ አካባቢ 2011 መጋቢት ላይ ወደ 300 የሚጠጉ ቤኒሻንጉል ጉሙዞች ተጨፈጨፉ። 300 በላይ ከ300 አንዳንዶች እስከ 400 ይወስዱታል። ከ300 እስከ 400 የሚጠጋ ጉሙዝ ተጨፈጨፈ። ይሄ የአደባባይ እውነት አይደለም፣ የምታውቁት አይደለም። ቀኑንም የገለጽኩላችሁ ያሉት መጋቢት 2011 መጀመሪያ አካባቢ ላይ ኦልሞስት በጣም ሰቅጣጭ የሆነ ከ300 እስከ 400 እስከ 350 በአቬሬጅ ጉሙዝ ተጨፈጨፈ። ስለዚህ የነዚህ ሁሉ የተግባር እርምጃዎች መምጣት ጀመሩ። ሰኔ 15ቱ ጉሙዙ ሲጨፈጨፍ መጡ። እናጣራሉ። ማጣራት አይቻልም አለ ኃይል። ፌዴራል መንግስት መግባት አይችልም፣ አያጣራም አለ። ካለኛ ፍቃድ ፌዴራል መንግስቱ ይገባና እንተያያለን ተባለ። ይሄ አደባባይ እውነት ነው። ማን ነው ፌዴራል መንግስቱ ሊገባ የሚችለው ማን ነው ተባለ። የፌዴራል መንግስት እንዲህ አይነት ከባድ ወንጀሎች ያጣራል። መብት የለህም ግን ተባለ። አታጣራም። ከኛ ትእዛዝ ውጪ ፌዴራል መንግስት መግባት አይችልም። ተው ቢባሉ ምን ቢባሉ ኔቨር አሉ። ስለዚህ ይሄ ኃይል ጉልበቱን አጠናክሮ ለካ ከጀርባዬ የውስጥ አርበኞች አሉ፣ ጉሙዝ ይጣራ፣ ቅማንት ይጣራ፣ ምናምን ይጣራ የሚሉ መጀመሪያ የውስጥ ልምታቸው እነሱ ባንዳዎችን ልምታቸው። ሰኔ 15 ውጤቱ እሱ ነው። የነ ዶክተር አምባቸው ግድያ መሰረታዊ ምክንያት እሱ ነው፣ ሌላ አይደለም። ጉሙዝም በዶዘር ተደርጎ ኤሪያው ለወርቅ ይፈለጋል። ስቴት ካፕቸር ያደረጉ ባለሀብቶች አሉ፣ በዚህ የካበቱ ባለሀብቶች አሉ። በግሬደር ቀብረው ወርቁን ሊወስዱ ተሰማሩ። ወርቁን ሊወስዱ፣ ወርቅ የሚለው ቃል ቅኔም ነው ሰምም ነው ወርቅም ነው። አሁን ስናገር ቤኒሻንጉል ጉሙዝ ያለ ወርቅ ለመውሰድ ግሬደር ላኩ፣ በግሬደር ቀበሯቸው። ወርቁን ሊወስዱ፣ ሰምም ነው ወርቅም ነው ወርቅ የሚለው ቃል ወርቁን ወሰዱ። እንደዚህ አይነት ስቴት ካፕቸር ያደረጉ ባለሀብቶች የተፈጠሩ። የድምር ውጤቱ ይሄ ነው። ዛሬ የተመለከታችሁት አንዳንዶች ወታችሁ ያላችሁት ከወደ ኋላ ብትመለሱ መነሻና ደረጃው ማኒፌስት አድርጓውን እየታጨደ ስላያችሁት ነው። ዳትስ ዋይ ስለ ስቴት ካፕቸር ሳወራ
ሞዴል አድርጌ የአማራ ክልልን ይዤ የመጣሁት። በመንግስት ውስጥ መንግስት ብዬ ከእሑድ እስከ እሑድ ፕሮግራም ስሰራ መነሻዬን የአማራ ክልል ያደረግኩበት በዚህ ምክንያት በጣም አደገኛ ከባድ ኃይል መሆኑን እንድታዩ ማለት ነው። ተስፋ አደርጋለሁ ይሄ 2 ፕሮግራም ብዙ ነገር እንደጫረባችሁ ተስፋ አደርጋለሁ። የሀሳብ ልዩነት ያላችሁ ካላችሁ እዚህ ላይ የተነገረው ነገር በዚህ ታሪኩ በዚህ እንደዚህ ይደል ካላችሁ it's free addiscompass@gmail.com ላይ ጻፉልኝ። ነገ ታሪክ ሆኖ በማስታወሻ መልክ ሲወጣም ይሄን ሐሳብ አንስተናል የምትሉ ከሆነ ሐሳቡን አየዋለሁ። እኔ አንደኛ አንደርስታንዲንግን ነው፣ ሁለተኛ የሰበሰብኳቸው መረጃዎች ናቸው፣ ሶስተኛ ፕራክቲሱን ነው። ይሄን በማየት ነው ስለ በመንግስት ውስጥ መንግስት ስቴት ካፕቸር ስላደረጉ ባለሀብቶች የምናወራ ከሆነ ስቴት ካፕቸር ስላደረጉ የተለያዩ ኃይሎች የምናወራ ከሆነ የአማራ ክልልን ችግር ከየት ወዴት ብለን የምንገመግም ከሆነ የነዚህ የ9 የ10 ዓመት ጉዞ በዚህ መልኩ ማየት አለብኝ ብዬ ጊዜ እንግዲህ መስዋዕት ከፍዬ የተዘጋጀሁት ክፍል ይሄን ይመስላል። ስላዳመጣችሁኝ በጣም ነው የማመሰግነው። አስተያየት ካላችሁ addiscompass@gmail.com ላይ ላኩልኝ። መልካም ቀን። እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እንኳን ለገና በዓል